በጌታ በኢየሱስ ክርስቶስ ስም ሰላም እላችኋለሁ። ደህና ናችሁ? የእግዚአብሔር አምላካችን ስም የተባረከ ይሁን። ሳምንት የጀመርነውን የሮሜ መጽሐፍን እንቀጥላለን። የእግዚአብሔር ስም የተባረከ ይሁን። ከመጸለያችን በፊት ትንሽ ነገር ላሳስባችሁና ወደ ትምህርታችን እንሄዳለን። ታስታውሳላችሁ ሳምንት ባነሳነው መልእክታችን ላይ በጣም በዋናነት ስለ ወንጌል እንዳነሳን የምታስታውሱ ይመስለኛል። ይህን ስናነሳ ምናልባት ምዕራፍ 17 ላይ በወንጌል የእግዚአብሔር ጽድቅ መገለጡን አንስተን ነበረ። ታስታውሱ እንደሆነ የወንጌል ብስራት የእግዚአብሔር ጽድቅ መገለጥ ብስራት ነው ማለት። የእግዚአብሔር ጽድቅ ደግሞ ስንል ሁለት መልክ እንዳለው ወይም ሁለት ትርጉም እንዳለውም ያነሳው ይመስለኛል ባለፈው ሳምንት። ምን ማለት ነው? የእግዚአብሔር ጽድቅ የእግዚአብሔር ባህሪ ነው፣ የማንነቱ መገለጥ ነው። ፍትሃዊነቱ፣ ንጹህነቱ፣ ቅዱስነቱ፣ ልከኝነቱ ነው ጽድቁ የእግዚአብሔር ጽድቅ። በዚህ ልከኛ በሆነ በዚህ ጻድቅ በሆነ በዚህ እንከን አልባ በሆነ በእግዚአብሔር ፊት ቅቡል ሆኖ መገኘት ለሰው ልጅ ከባድ ነው። ሰው በባህሪው ደግሞ ኃጢአተኛ ስለሆነ ማለት ነው። ስለዚህ እግዚአብሔር ምን አደረገ ማለት ነው? በወንጌል በኩል በሱ ፊት ተቀባይነት ማግኘት የምንችልበትን ጽድቅ ሰጠ። ጽድቅ በእግዚአብሔር ፊት ተቀባይነት የማግኘት መብት ከእግዚአብሔር የሚመጣ ምንድን ብያችኋለሁ? ስጦታ ነው ብያችሁ። ጳውሎስ ከኔ በሕግ ሥራ ከማገኘው ጽድቅ ይልቅ በክርስቶስ በሚገኘው ጽድቅ እገኝ ዘንድ እንዳለ በእኔ ዘንድ ያለው ነገር እንደ ጉድፍ ቆጠርኩት እንዳለ ማለት ነው። ጽድቅ የእግዚአብሔር ማንነቱ ነው፣ የፍትሃዊነቱ መገለጥ ነው ብያችኋለሁ። ሁለተኛ ደግሞ ከእሱ ዘንድ የሚወጣ ምንድን ነው? በእሱ ዘንድ ተቀባይነት የምናገኝበትን ቁመና የሚሰጠን የእግዚአብሔር ስጦታ ነው ጽድቅ ብያችኋለሁ። ይሄ ነገር ምን ብሏል ነው ጳውሎስ ያለው? ተገልጧል። የጌታ ስም የተባረከ ይሁን። አሜን ነው። ምን ብሏል? ተገልጧል። ለሰው ልጆች ሁሉ ተገልጧል። ይህንን ካላቸው በኋላ ነው እንግዲህ ይህንን ሐሳብ ያቆመውና ከቁጥር 18 ጀምራችሁ እስከ ምዕራፍ 3 ቁጥር 20 ድረስ ሌላ ነገር ማውራት ይጀምርና ዝም ብዬ ምዕራፍ 3 ቁጥር 21 ላምብላችሁ ማለት ዛሬ አንገባበትም፣ ግን የሐሳቡ የመጽሐፉ ወይም የሮሜ መልእክት ፍሰቱን ትንሽ እንድታዩት ብዬ ነው እና እንጸልያለን። ከዛ በኋላ ይላል አሁን ግን በሕግና በነቢያት የተመሰከረለት የእግዚአብሔር ጽድቅ ያለ ሕግ ተገልጧል ይላል። ምዕራፍ 3 ቁጥር ስንት ላይ ያልኳችሁ? 21 ላይ። ምዕራፍ 1 ቁጥር 17 ላይ ተገልጧል ያለውን የእግዚአብሔርን ጽድቅ ያቆመውና ሌሎች ነገሮችን ካወራ በኋላ ምዕራፍ 13 ቁጥር 21 ላይ ይመለስበታል። ይሄ ጽድቅ ምን እንደሚመስል እንዴት እንደተገለጠ ከምዕራፍ 3 ከቁጥር 20 በኋላ ያብራራዋል ማለት ነው። አሁን ወደዛ አንሄድም። ይሄንን ግን አቋርጦ መሃል ላይ ሊናገር የጀመረው ሐሳብ ምንድን ነው? ከቁጥር አንደኛ ሮሜ መጽሐፍ ምዕራፍ 1 ከቁጥር 18 ጀምራችሁ እስከ ምዕራፍ 3 ቁጥር 20 ድረስ ሊያወራ የጀመረው ነገር ምንድን ነው? ሊያወራ የጀመረው አላችሁኝ? የእግዚአብሔር ጽድቅ መገለጡ አስፈላጊ የሆነበትን ምክንያት ነው የሚያስፈልግ ነገር። የእግዚአብሔር ጽድቅ ተራ እንዳይሆንብን የእግዚአብሔር ጽድቅ ስጦታ ስለሆነ ታውቃላችሁ። ስጦታ ብዙ ጊዜ የተሰጠ ነገር፣ በነፃ የሚሰጥ ነገር ብዙ ጊዜ ቫልዩ አይሰጥም ሰው። የእግዚአብሔር ጸጋ ደግሞ እንደምታውቁት ነፃ እንጂ ርካሽ አይደለም። እግዚአብሔር የሰጠን ጸጋ በጣም ውድ ነው። ህይወቱን ኮስት ያደረገ ነው። እግዚአብሔርን ህይወት ያስከፈለ ነው። ነፃ ነው እንጂ ርካሽ አይደለም። ሰዎች ግን በነፃ የተሰጠን ነገር ዋጋ መስጠት እንዲችሉ የመጣበትን ምክንያት እንዲረዱ ማድረግ አስፈላጊ ስለነበረ ጳውሎስ ከቁጥር 18 ጀምሮ እስከ 3:20 ድረስ ያስፈለገበትን ምክንያት መዘርዘር ይጀምራል ማለት ነው። ጠቅለል አድርጎ ለመናገር የእግዚአብሔር ጽድቅ መገለጥ ያስፈለገበት ሁለት ምክንያቶችን ነው ይሄ ክፍል የሚያነሳው። አንደኛው ምክንያት ምንድን ነው? የተገለጠ ቁጣ ስላለ ነው። የተገለጠ ምን አለ? የእግዚአብሔር ቁጣ አለ። በጣም መጽሐፍ ስፔሻሊ በዚህ ዘመን በጣም ብዙ ጊዜ እያድበሰበሰን የምናልፈው ግን የተገለጠ ደግሞ ምን አለ? ጽድቁ ተገለጠ እንዳለ ደግሞ ምኑ ተገልጧል? ቁጣው ተገልጧል። እግዚአብሔር ቁጣ ምን እንደሆነ ማየት አለብን ማለት ነው። ሁለተኛው የሰዎች እግዚአብሔር የለሽነት ጎድለስነስ፣ እግዚአብሔር አልባነትን ህይወት ምን እንደሚመስልና ይሄ ህይወት የእግዚአብሔርን ጽድቅ ዲማንድ እንዳደረገ እንድናስብ ነው ይሄን ክፍል የሚያወራለን ማለት ነው። የእግዚአብሔር ስም የተባረከ ይሁን። ካላስቸገርኳችሁ ቁሙና ክፍሉን አንብበን እንጸልያለን። ያው ኤምኬሲ ብንሆንም አሜን ምናምን መካከል ላይ ምናምን ብትሉ ብትተባበሩኝ ለማገልገል ትንሽ አቅም እንዳገኝ። የጌታ ስም የተባረከ ይሁን።
ምዕራፍ 1 ከቁጥር 18 ጀምሮ ያለውን የእግዚአብሔርን ቃል እናነባለን። ይሄ በመንፈስ ቅዱስ መነዳት ለኛ የተላከ የእግዚአብሔር ቃል ነው። እንዲህ ይላል። እውነትን በአመፅ በሚከለክሉ ሰዎች በኃጢአተኝነታቸውና በአመፃቸው ሁሉ ላይ የእግዚአብሔር ቁጣ ከሰማይ ይገለጣልና እግዚአብሔር ስለገለጠላቸው ስለ እግዚአብሔር ሊታወቅ የሚችለው በእነርሱ ዘንድ ግልጥ ነውና የማይታየው ባህሪ እርሱም የዘላለም ኃይሉ ደግሞም አምላክነቱ ከዓለም ፍጥረት ጀምሮ ከተሰሩት ታውቆ ግልጥ ሆኖ ይታያልና ስለዚህ እግዚአብሔርን እያወቁ እንደ እግዚአብሔርነቱ መጠን ስላላከበሩትና ስላላመሰገኑት የሚያመካኙት አጡ። ነገር ግን በሐሳባቸው ከንቱ ሆኑ፣ የማያስተውልም ልቦናቸው ጨለመ። ጥበበኞች ነን ሲሉ ደንቆሮ ሆኑ፣ የማይጠፋውንም የእግዚአብሔርን ክብር በሚጠፋ ሰውና በወፎች 4 እግር ባላቸው በሚንቀሳቀሱ መልክ መስለው ለወጡ። ስለዚህ እርስ በርሳቸው ስጋቸውን ሊያዋርዱ እግዚአብሔር በልባቸው ፍትወት ወደ ርኩሰት አሳልፎ ሰጣቸው። ይህም የእግዚአብሔር እውነትን በውሸት ስለለወጡ በፈጣሪ ፋንታ የተፈጠረውን ስላመለኩ ስላገለገሉ ነው። እርሱም የዘላለም የተባረከ ነው። አሜን። ስለዚህ እግዚአብሔር ለሚያስነውር ምኞት አሳልፎ ሰጣቸው። ሴቶቻቸውም ለባህሪያቸው የሚገባውን ስራ ለባህሪያቸው በማይገባ ለወጡ። እንዲሁም ወንዶቹ ደግሞ ለባህሪ የሚገባውን ሴቶችን መገናኘት ትተው እርስ በርሳቸው በፍትወታቸው ተቃጠሉ። ወንዶችም በወንዶች ነውር አድርገው በስህተታቸው የሚገባውን ብድራት በራሳቸው ተቀበሉ። እግዚአብሔርን ለማወቅ ባልወደዱት መጠን እግዚአብሔር የማይገባውን ያደርጉ ዘንድ ለማይረባ አእምሮ አሳልፎ ሰጣቸው። አመፅን ሁሉ፣ ግፍ፣ መመኘት፣ ክፋት ሞላባቸው። ቅናት፣ ነፍስ መግደል፣ ክርክር፣ ተንኮል፣ ክፉ ጠባይ ተሞሉ። የሚያሾካሾኩ፣ ሐሜተኞች፣ አምላክን የሚጠሉ፣ የሚያንገላቱ፣ ትዕቢተኞች፣ ትምክህተኞች፣ ክፋትን የሚፈላልጉ፣ ለወላጆቻቸው የማይታዙ፣ የማያስተውሉ፣ ውል የሚያፈርሱ፣ ፍቅር የሌላቸው፣ ምሕረት ያጡ ናቸው። እንደዚህ ለሚያደርጉት ሞት ይገባቸዋል የሚለውን የእግዚአብሔርን ሕግ እያወቁ እነዚህን ከሚያደርጉት ጋር ይስማማሉ እንጂ አድራጊዎች ብቻ አይደሉም ይላል። እንጸልያለን። እግዚአብሔር አምላካችን ሆይ አንተ ብርሃን ነህ፣ እናመሰግንሃለን። በአንተ ዘንድ ከቶውን ጨለማ የለም። በማንነትህ ንጹሕ፣ በማንነትህ ቅዱስ፣ በእቅድህ በዓላማህ እግዚአብሔር ሆይ ፍጹም የሆንክ አምላክ ስለሆንክ እግዚአብሔር አምላካችን ሆይ እናመሰግንሃለን። እግዚአብሔር ሆይ ካንተ ሕይወት ተካፍለን ካንተ ብርሃን ተካፍለን ጨለማን እየነቀልን በሕይወታችን መኖር እንድንችል ብርሃንን ስላበራህልን ወደ አንተ ስለጠራሃን እግዚአብሔር አምላካችን ሆይ እናመሰግንሃለን። ጨለማው በላያችን ስላልነገሰ ጨለማችን ባንተ ስለተነሳ በብርሃንህ አንተ ብርሃንን ስለምናይ እግዚአብሔር አምላካችን ሆይ እናመሰግንሃለን። ዛሬ በፊትህ በቃልህ ፊት አለን። ጌታ እግዚአብሔር ሆይ ቃልህ በጌታ በኢየሱስ ስም እንደ መርህ ወደ ሕይወታችን እንዲገባ ጸልያለሁ። እንደ መኖሪያ ጊዜ በመንገድ ላይ በምንሄድበት በሚያደናቅፉን በሚያሰነካክሉ ነገሮች በበዙበት በዚህ ዓለም መንገዳችንን ጎዳናችንን በሚያሳይ ብርሃን ሆኖ በሕይወታችን እንዲገለጥ እኔ በጌታ በኢየሱስ ስም ጸልያለሁ። እግዚአብሔር ሆይ ይህን ትውልድ በዚህ ትውልድ ውስጥ ያለውን ክፋት ጽዩፍ ነገር ማሸነፍ እንድንችል መግለጥ እንድንችል እግዚአብሔር ሆይ ማጋለጥ እንድንችል ጌታ እግዚአብሔር ሆይ የሚረዳ ብርሃን በጌታ በኢየሱስ ስም በቤትህ በጉባኤ እንዲመጣ እኔ በኢየሱስ ስም ጸልያለሁ። ይህን ጊዜ ባርክልን፣ ተናገረን በጌታ በኢየሱስ ስም አሜን። የጌታ ስም የተባረከ ይሁን። የእግዚአብሔር ጽድቅ የመገለጡን ያህል ይሄ ክፍል የሚነግረን ነገር የእግዚአብሔር ደግሞ ምኑ ተገልጧል ማለት ፍርዱም ተገልጧል፣ ቁጣውም ተገልጧል ይለናል ማለት ነው። ክፍሉ ላይ አይታችሁት ከሆነ ይገለጣል ብቻ ለሚለው በኋላ ትንሽ አነሳላችኋለሁ። እሱ ይገለጣል ብቻ ለሚለው ተገልጧልም ነው የሚለው። ልክ ጽድቁ እንደተገለጠ ሁሉ የእግዚአብሔር ቁጣም አሁን ብሏል። አሁን ነው የተገለጠው። አሁን በዚህ ጊዜ አሁን በዚህ ሁኔታ ውስጥ ተገልጧል የእግዚአብሔር ቁጣና እሱን ለማሳየት እፈልጋለሁ። ግን እንደምታውቁት አሁን እኛ ያለንበት ዘመን ላይ ብዙ ስለ እግዚአብሔር ፍቅር እንጂ መወራት የሚፈልገው ስለ እግዚአብሔር ፍቅር እንጂ ማንሳት ሰዎች የሚፈልጉት ስለምን ማንሳት አይፈልጉም። ብዙ ስለ እግዚአብሔር ቁጣ እንዲነሳ አይፈልግም። የእግዚአብሔር ቁጣ ብዙ ጊዜ አይሰበክም፣ አይነገርም። ሰዎች የእግዚአብሔርን ቁጣ አንደርስታንድ ማድረግ ፍቅር ነው እያሉ ተናግሮ በዛኑ ጊዜ ደግሞ ቁጡ ነው ብሎ ማሰብን ይቸግራቸዋል ሰዎች።
የዚህ ምክንያቱ ምንድነው ካላችሁኝ የእግዚአብሔርን ቁጣ የምንረዳበት መረዳት ትክክል አለመሆኑ ነው የዚህ ምክንያቱ። እና የእግዚአብሔር ቁጣ ግን ማለት ምን ማለት ነው የሚለው ነገር ማሰብ መቻል አለብን። የእግዚአብሔር ቁጣ ልክ እንደ ሰው አይነት ቁጣ አይደለም። የሰው ቁጣ ሁለት አይነት ገጽ አለው። ሰው ሲቆጣ አንድ ሰው የትኛውም ስላችሁ እዚህ ያላችሁ ስላችሁ ምንን ጨምሮ ማለት ነው ስንቆጣ ቁጣችን ሁለት አይነት ገጽታ አለው። አንደኛው የስሜት መገንፈል ነው ቁጣ። ሰው ሲቆጣ ምን ነው የሚገነፍለው? ጥሩ ቃል አለ መገንፈል። በጣም እኮ ነው የምትገነፍሉት። በጣም ይቅርታ አድርጉልኝ። ማስረጃ ከፈለጋችሁ ሚስታችሁ ልጆቻችሁን ምናምን ጥራት ይችላል። ጠራል እንገነፍላለን። ሰው እንደሱ ነው። ሰው ሲቆጣ ስሜቱ ነው ምን የሚያደርገው? እና አንድ ልጅ አባቷ በጣም እንዲየገነፈሉ ሲያስቸግሯት አባዬ ትቆጣለህ፣ ቁጣ ኃይለኛ ነው፣ ደግሞ ስትቆጣ የምትወስደው እርምጃ ጥሩ አይደለምና እባክህን ተረጋጋና ስትቆጣ እንደምንም ራስን አረጋጋና ከዛ በኋላ ወይ ተቆጣ ወይ ገስጽ ወይ ምከር። ከተቆጣ ስሜት የከበረደ በኋላማ ምን አረኩኝ? ምን ማድረግ ይችላል? ምንም እኮ ከተረጋጋው ምንም አይመጣምና ደስ የሚለው ምን ሲሆን ነው? ቁጣን በሆነ ነገር ስታበርዱ ነውና ሰው የስሜት መገንፈል ነው ለሰው ቁጣ። የእግዚአብሔር ቁጣ እንደሱ አይደለም። እግዚአብሔር በስሜት አይገነፍልም ወገኖች፣ አይገነፍልም። እግዚአብሔር አሳያችሁ ነው። ሁለተኛ የሰው ቁጣ በቀል ነው። ለተደረገ ለአንድ ነገር ምላሽ ለመስጠት ጊዜና ሁኔታን ጠብቆ የሚወጣ የሚገለጥ ክፋት ያለበት ነው። ምግባር የለበትም፣ መልካም ምግባር የለበትም። በቀል ነው ያለበት የሰው ቁጣ ውስጥ። የእግዚአብሔር ቁጣ እንደሱ አይደለም። የእግዚአብሔር ቁጣ እንደሱ አይደለም። የእግዚአብሔር ቁጣ የማንነቱ የቅድስና ባህሪው ምላሽ ነው። የእግዚአብሔር ቁጣ እግዚአብሔር ለባህሪው ተቃራኒ ለሆነ ኃጢአት የሚሰጠው ምላሽ እንጂ የስሜት መገንፈል ወይ በቀል አይደለም። ለእግዚአብሔር ኃጢአት ከሱ ጋር ስለማይሄድ የእግዚአብሔር የንጽህና የጽድቅ የቅድስና ባህሪው ተቃራኒ ስለሆነ እግዚአብሔር ለኃጢአት ኢንዲፈረንት ስለማይሆን ምድበለው ኃጢአትን ቸል ብሎ ማየት ስለማይችል ከባህሪው ተቃርኖ የመጣ ስለሆነ የባህሪው ተቃራኒ የእግዚአብሔር ብርሃን ነው፣ እሱ ጨለማ፣ ኃጢአት ጨለማ ነው። እግዚአብሔር የለሽነት ነው ኃጢአት። ለዛ የሚሰጥ የእግዚአብሔር የባህሪ ምላሽ እንጂ የስሜት መገንፈል ወይም በቀል አይደለም። ለዚህ እንደው አንዳንድ ነገሮችን ዝም ብዬ ላሳያችሁ ፈልጋለሁ። ታስታውሱ እንደሆነ ብዙ ጊዜ የሚነሳ ነገር ነው። ለምሳሌ በከነዓን ምድር ላይ የመጽሐፍታችሁን የኦሪት መጽሐፍቶችን ስታነቡ እግዚአብሔር በከነዓን ምድር በነበሩት ህዝቦች ላይ ፈረደባቸው አይደል? አልፈረደባቸው? ፍርዱ ደግሞ በጣም ጨካኝ ነው። በዚህ ዘመን ያሉ ብዙ ሰዎች እግዚአብሔርን ዘረኛ ያደርጉታል፣ እግዚአብሔርን በጣም ጨካኝ ያደርጉታል። ምክንያቱም በከነዓን ምድር ላይ የነበሩትን ሰዎች ህፃን ሳይቀር ሴት ሳይቀር ምን በሉኝ ብሏቸዋል። እስራኤሎችን አብራችሁኝ ያላችሁት ምን ብሏቸው? እግዚአብሔር ምን አይነት አምላክ ነው? ልክ ነው ወይ እግዚአብሔር? በዛ እግዚአብሔር እያደገ በባህሪው የተሻሻለ ከትላንትና እየተማረ መጥቶ ነው በአዲስ ኪዳን ፍቅር የሆነው? አዋሩኝ ወገኖቼ፣ ነው ወይ? ይለወጣል ወይ እግዚአብሔር? በባህሪ ይሻሻላል ወይ እግዚአብሔር? ነው ወይ? አይደለም። ይኸውላችሁ በዘፍጥረት ምዕራፍ 15 ላይ አብርሃምን እግዚአብሔር ምን አለው? እንግዲህ አንዳንድ ክፍሎችን እናንተ ቤታችሁ ገብታችሁ ማየት ትችላላችሁ። ምን አለው? አሁን ህዝብህ ወገን ወዳልሆነ ምድር ይገባል፣ ለአራትም ትውልድ በዛ ይቆያል። የአረማውያን ኃጢአት ጽዋ በሞላ ጊዜ ህዝብ ከዛ ምድር ይወጣል አላላው? ተሳሳላችሁ? ክፍል ምን ማለት ነው? ይሄን በደንብ እንዲገባችሁ ቤታችሁ ስትገቡ የዘፍጥረት ምዕራፍ 15 ግን ከዘሌዋውያን ምዕራፍ 18 ጋር አብራችሁ አንብቡት። የዘሌዋውያን ምዕራፍ 18 ላይ ህዝቡን እስራኤልን ከግብፅ ካወጣቸው በኋላ በሙሴ በኩል ለህዝቡ ምን አላቸው? እቺን ምድር በነበሩባት ሰዎች ኃጢአት ስለረከሰች ምድሪቷ ተፋቻቸው፣ እኔም ተቆጣኋቸው ይላል። ምድሪቷ እንድታስወጣቸው ከምድር ላይ እንዲፈናቀሉ እግዚአብሔር በእስራኤል በኩል መጥቶ እንዲቀጣቸው ያደረገበት ምክንያት የኃጢአታቸው ጽዋ መሙላት እንጂ የእግዚአብሔር ክፉነት አልነበር። እዛው ላይ እስራኤሎች ምን አላቸው? ይው እናንተም እነሱ በሄዱበት መንገድ የምትሄዱ ከሆነ እቺ ምድር እናንተንም ትተፋችኋለች አላችሁ። አብራችሁ ያላችሁ ጉሪቼ የእግዚአብሔር ቁጣ የኃጢአት ብድራትን መክፈል እንጂ የበቀል አይደለም ለእግዚአብሔር፣ ወይ ስሜት መገንፈል አይደለም።
የሚገርማችሁ እስራኤል የነኝን ሰዎች መንገድ ስለተከተለች ሄዳችሁ ዘሌዋውያን ምዕራፍ 18 ስታነቡ ያንን ህዝብ ለምን እንደተቆጣ ያክፍሉ ይነግራቸዋል። ምን አይነት ኃጢአት ይሰሩ እንደነበረ እነኛ ሰዎችና በእነኚህ ሰዎች መንገድ የምትሄዱ ከሆነ እቺ ምድር እነሱን ቮሚት አድርጋቸዋለች፣ ተፍታቸዋለች ይላል እንግሊዝኛው። እንደዛ ነው የሚለው። እናንተን ምን ታደርጋቸዋለች? ተፋቸዋለች። እና ይገርማችኋል ሰለሞን ከነገሰ በኋላ የሰሜኑ እስራኤል ከፖለቲካ ጋር በተገናኘ ታስታውሳላችሁ፣ ሁለት ከተከፈሉ በኋላ የሰሜኑ እስራኤል የእግዚአብሔር መቀመጫ የታቦቱ መቀመጫ ኢየሩሳሌም ስለነበረ የሰሜኑ እስራኤል ህዝቦች ታቦት ጋር እግዚአብሔርን ለማንገስ እግዚአብሔርን ለመፈለግ ወደ ደቡብ እስራኤል ሲመጡ ልባቸው ተከፍሎ የኔን መንግስት ያሳጡኛል ብሎ ፈርቶ የነበረው ንጉስ ፖለቲካ ሰራ። የሰራው ፖለቲካ ምን ነበረ? በዛ በእስራኤል የምታገኙት አምላክ ቤት አለላችሁ እኔው ጋር አለላችሁ ብሎ ጣዖት ሰራላችሁ። ታስታውሳላችሁ አይደል? ከዛ በኋላ እግዚአብሔር እነኚህን ሰዎች ብዙ ነቢያት እየላከ ለ208 ዓመት ተመለሱ እያለ ለመናቸው። ታውቃላችሁ በሌላ ስማቸው የሰሜኑ እስራኤል ኤፍሬም እንደሚባል ታውቃላችሁ። ኤፍሬም ነው የሚባሉት ታውቃላችሁ። እና ኤፍሬምን ለመነው እግዚአብሔር ብዙ ጊዜ አባብላታለሁ ወደ ምድረ በዳ ወስዳታለሁ ብሎ ኪዳን የገባበትን ጊዜ ያስታውሳቸው ተመለሱ ተው እያለ ነበራቸው። 208 ዓመት ለመናቸው። እምቢ ሲሉት መጽሐፍ ቅዱስ ሲናገር እምቢ ስላላችሁኝ እኔ ከሰሜን በኩል ምላጭ ተውሻለሁ ብሎ አሶር የሚባል መንግስት አምጥቶ ከዛ ምድር ላጫቸው፣ አወጣቸው፣ ተፋቸው። ምንድነው የምትለን ካላችሁኝ የእግዚአብሔር ቁጣ የኃጢአት ምንድን ያልኳችሁ ነው? ብድራት መስጠት ነው። ከባህሪው ጋር ተቃርኖ ለሆነ ኃጢአት የሚሰጠው ምላሽ ነው እግዚአብሔር ቁጣው ማለት። በተለያዩ ታሪኮች ይሄንን ማሳየት ይቻላል ወገኖቼ። ምንድነው የእግዚአብሔርን ቁጣ ልንረዳበት የሚገባው መልክ እንደዚህ ነው። እግዚአብሔር አይቴል ይቆጣል። ኃጢአት እስካለ ድረስ የኃጢአት ጽዋ ሲሞላ ይቆጣል። እግዚአብሔር ቁጣውን ይገልጣል። እግዚአብሔር በዚህ በሮሜ መጽሐፍ ውስጥ የእግዚአብሔር ቁጣ የተገለጠባቸው ሁለት መንገዶችን ላሳያችሁ። አሁን ባነበብነው ክፍል ላይ ማለት ነው። በሮሜ መጽሐፍ ውስጥ የእግዚአብሔር ቁጣ በሁለት መንገድ ነው የሚገለጠው። አንደኛው ምናልባት እዚህ ምዕራፍ 1 ከቁጥር 18 ጀምሮ አታገኙትም፣ ግን ምዕራፍ 2 ቁጥር 5 ላይ ላንብብላችሁ። እንደዚህ ይላል። ምዕራፍ 2 ቁጥር 5 ላይ እንደዚህ ነው የሚለው። ምን ይላል? ነገር ግን እንደ ጥንካሬህና ንስሐ እንደማይገባ ልብህ የእግዚአብሔር ቅን ፍርድ በሚገለጥበት በቁጣ ቀን ቁጣን በራስ ላይ ታከማቻል ይላል። በምን ቀን? አሜን እንልሃለን ብላችሁኝ ተስፋ ሰጣችሁኝ ነበር። አሁን ቴክስቱንም አትመልሱ እባካችሁ፣ ተባበሩኝ። ሳሚ ፕሊስ አንተ እንኳን ጮክ ብለህ ምንድን የሚለው ላምበው ድግሜ። ነገር ግን እንደ ጥንካሬህ ንስሐ እንደማይገባ ልብህ የእግዚአብሔር ቅን ፍርድ በሚገለጥበት በቁጣ ቀን። በምን ቀን? በቁጣ ቀን። ምን አለ ማለት ነው? የቁጣ ቀን አለ፣ የሚመጣ ቀን አለ። እስከቶሎጂካል የሆነ ስነ ፍጻሜያዊ ላይ የሆነ የሚመጣ የሚገለጥ ምን አለ ማለት ነው? የእግዚአብሔር ቁጣ አለ፣ የሚመጣ ቁጣ አለ። ጽዋ ሲሞላ በፈራጁ አዳኝ ሆኖ ከዚህ በፊት በተገለጠ አሁን ግን ፈራጅ ሆኖ በሚመጣ በክርስቶስ ኢየሱስ የሚገለጥ ምን አለ? የእግዚአብሔር ቁጣ አለ ወደፊት። እግዚአብሔር ኃጢአትን ለአንዴና ለመጨረሻ ጊዜ የሚበቀልበት ቀን ይመጣል። የቁጣ ቀን ይባላል እሱ። ለዚህ ነው የተሰሎንቄ መጽሐፍ ላይ ምናልባት ሄዳችሁ ተሰሎንቄ መጽሐፍን አንባችሁት ከሆነ ተሰሎንቄ እንደዚህ ይላል፣ ለሕያውና ለእውነተኛ አምላክ ታገለግሉ ዘንድ ከሙታንም ያስነሳውን ልጁን እርሱንም ኢየሱስን ከሚመጣ ቁጣ የሚያድነንን ከሰማይ ተጠብቁ ዘንድ ከጣዖቶች ወደ እግዚአብሔር እንዴት ዘወር እንዳላችሁ ይናገራል ይላል። ምን አይነት ነገር ይላል? ከሚመጣ ቁጣ ምን የሚያደርጋችሁ? የሚያድናችሁ የሚመጣ ቁጣ አለ። እግዚአብሔር ልክ በቀድሞ ዘመን እንዳደረገው ማለት ነው። ታውቃላችሁ ቅድም እንደነገርኳችሁ ፍጥረትን ፈጠረ። በመጀመሪያው የተፈጠረው ሰው ወደቀ። ብዙ ዓመት ታገሳቸው። በኖህ ዘመን ታስታውሳላችሁ የነበረችዋን ዓለም ምን አደረጋት? አጠፋት። የእግዚአብሔር ቁጣ ተገለጠ። ከዛስ በከነዓን ምድር የነበሩት ሰዎች አጠፋቸው። የእግዚአብሔር ቁጣ ነው። በራሷ በእስራኤል ላይ በባቢሎንም በአሶርም ተቆጥቶ ጽዋ ሲሞላ አጠፋቸው። አሁን ለመጨረሻ ጊዜ ደግሞ ተመሳሳይ የእግዚአብሔር ቁጣ ይገለጥና በዓለም ላይ ያለን ኃጢአት ሁሉ ያጠፋል። እግዚአብሔር ምን አለ እያልኳችሁ ነው? የሚገለጥ ምን አለ? ቁጣ አለ። አንዱ ሁለተኛ እዚሁ ሮሜ ምዕራፍ 1 ላይ
ቁጥር አንድ 3 ቦታ ይመስለኛል ያለው። አንደኛው ቁጥር 24 ላይ እንደዚህ ይላል፣ ስለዚህ እርስ በርሳቸው ስጋን ሊያዋርዱ እግዚአብሔር በልባቸው ፍቶት ወደ ርክሶት አሳልፎ ምን ይችላል ሰጣቸው። ይሄ አሳልፎ ሰጣቸው የሚለው 3 ጊዜ ተጠቅሷል በዚህ ክፍል ላይ 24 ላይ 26 ላይ 28 ላይ። ሁለተኛው የእግዚአብሔር ቁጣ እንዴት ነው የሚገለጠው ደግሞ ካላችሁኝ፣ አሁን እግዚአብሔር ሰዎችን ለፍላጎታቸው በመተው ምን ያደርጋል ይገለጣል። ይኸው ሰዎችን ለምኞታቸው፣ ሰዎችን ለከንቱ ሐሳባቸው፣ ሰዎችን ለውሳኔያቸው መተው የእግዚአብሔር ቁጣ መገለጥ ነው። የእግዚአብሔር ቁጣ እግዚአብሔር እንደ ልጆች ካያችሁ፣ የዕብራውያን መጽሐፍ እንደዚህ ነው፣ እንደ ልጆች ካያችሁ እግዚአብሔር ምን ያደርጋችኋል? ይቆነጣችኋል፣ ይቀጣችኋል። ምን ያደርጋችሁ? የቅድስና ምን እንድትሆኑ ተካፋዮች እንድትሆኑ። እግዚአብሔር ግን ብሎ እምቢ ካል ነው ከተው ነው ካስቸገር ነው ግን ምን ያደርገናል ያልኳችሁ ነው? ለምናችን ይሆናል? ለምርጫችን ይሆናል። ይሄ ምንድነው? የእግዚአብሔር ቁጣ ነው። የእግዚአብሔር ኃጢአትን አጽዳቂነት አይደለም። የእግዚአብሔር ሁኔታዎችን መቀበሉን አይደለም የሚያሳየው፣ እግዚአብሔር መቆጣቱን ነው የሚያሳየው። አጠገባችሁ ያለውን ሰው ዝም ስትባል ተትቶልህ አይደለም ተቆጥቶ ነው። በሉ ባካችሁ፣ ይሄ ነገር ረዘመ መሰለኝ። በጣም አስፈሪ ነው። ለዚህ ነው እስጢፋኖስ በዛ መስዋዕት በሆነበት ቀን በእስራኤል ማህበር ፊት ቆሞ እንደዛ ነው ያላቸው። አነሳላቸው። በጣም እኮ የሚገርመው የሰው ልጅ በጣም እኮ የሚገርመው ወገኖቼ፣ ባህር ተከፍሎ አይተው፣ መና ሲወርድ አይተው፣ ውሃ ሲጣፍጥ አይተው፣ ተራራ ላይ ወጥቶ ህጉን የተቀበለ በነበረባት በዛች በትንሽ ቀን ውስጥ መጽሐፉ ሲናገር ምን አረጉ ይላል? ይሄ እግዚአብሔርንም ይሄን ሙሴንም አናውቀውም ብለው ምን ሰሩ ይላል? ታስታውሳላችሁ? ጣዖት ሰሩ። እና በዛ ክፍል ላይ እግዚአብሔር ያሳዝናል። ሙሴ ምን አለ መሰላችሁ? ህዝቡ ፈጥኖ ቀይሮኛል አለው። ፈጥኖ በዚህ ቅጽበት ውስጥ ያን ሁሉ ነገር አይቶ ሰው መቼም የጨለማ ፍቅሩ የሰው ከእግዚአብሔር የመሸሽ ፍላጎቱ ከእግዚአብሔር የመራቅ ፍላጎቱ በጣም ነው የሚደንቀው ወገኖች። ለዚህ ነው ዮሐንስ ምን አለ? ሰዎች ከብርሃን ይልቅ ምን ይወዳሉ ይላል? ጨለማን ይወዳሉ። ሰዎች ቶሎ መጠጋጋት የሚፈልጉት ምን ጨለማን፣ ብርሃን ስለሚገልጥባቸው ማንነታቸው ኃጢአትን ስለሚገልጥ አይወዱትም ብርሃንን። ሰዎች ጨለማን ነው የሚወዱት ይላል ጳውሎስ ዮሐንስ በመልእክቱ ላይ ማለት በወንጌሉ ላይ ወገኖች። ምንድነው እያልከን ያለን ቃላችሁ? እግዚአብሔር የሱን ማንነት የሱን ባህሪ የሱን መኖር ገሸሽ የሚያደርግ ልቦናን ዴቨሎፕ አደረግን ቁጥር የማንመለስ ከሆነ ለዛ ማንነታችን ምን ያደርገናል ያልኳችሁ ነው? ይተውናል። ያ ምንድነው? መስማማቱን ማሳያ አይደለም። ያ እግዚአብሔር ነገሩን ቸል ማለቱን ማሳያ አይደለም። ምኑ ማሳያ ነው ያልኳችሁ ነው? ቁጣውን ማሳያ ነው። በዚህ ክፍል ላይ ምን አላችሁ ይላል? ተዋቸው ይላል። አይታችሁት ከሆነ ለልባቸው ፍትወት ተዋቸው ይላል። ለሚያስነውር ምኞት ተዋቸው ይላል። ለማይረባ አይምሮ ተዋቸው ይላል። አያችሁ፣ አንዳንድ ጊዜ እግዚአብሔር እንደዚህ ይቀጣችኋል፣ አንዳንድ ጊዜ እግዚአብሔር እጁን ሰብስቦ ይቀጣችኋል። ማለት እግዚአብሔር እየመታ ቢመልሰን ይሻላል። አሜን ነው። እጁን ሰብስቦ ከሚተወን አሜን ነው ወገኖቼ። የእግዚአብሔር ቁጣ መገለጥ ነው። እግዚአብሔር ፍቅር ነው፣ አይምታታበትም። እግዚአብሔር ፍቅርና ቁጣው አይምታታበትም። እግዚአብሔር በደንብ ማስረጃ ከፈለጋችሁ ሁላችሁም እንደምታውቁት መስቀሉ ማስረጃችን ነው። እግዚአብሔር ቁጣውና ጽድቁ፣ እግዚአብሔር ምህረትና እውነት አይጋጭበትም። በአንድ ጊዜ ጸጋንም እውነትንም መግለጥ ይችላል። ይኸው ሰዎች የሚድኑበትን፣ ሰዎች ተቀባይነት የሚያገኙበትን የማይገባቸውን መስጠት ይችላል። ያንን እየሰጠ በዚያኑ ጊዜ ደግሞ እውነትን ማድረግ ይችላል። እግዚአብሔር በአንድ ጊዜ ምህረትንም ፍርድንም ማድረግ ይችላል። እግዚአብሔር መለኮትነት ነው። ይሄ ሰው አይችልም እንደዚህ ማድረግ። አይምታታበትም። ፍቅሩና ፍርዱ አይምታታበትም። እግዚአብሔር አይምታታበትም። አይቆጣም ብላችሁ በጣም አትዝናኑ። አይቆጣም ብላችሁ በጨለማ ራሳችሁን አታሰልጥኑ። በጨለማ ራሳችሁን አታዳብሩ። በጨለማ ራሳችሁን አታብዙ። ወደ ብርሃኑ ተመለሱ። አሜን ወይ? ምክንያቱም እግዚአብሔር የሚቆጣ አምላክ ነው። የሚያድንን ጸጋ የገለጠ እግዚአብሔር
ሰዎችን የሚመልስን ጸጋ የገለጠ እግዚአብሔር፣ ሰዎችን ወደ ራሱ የሚያስጠጋ እግዚአብሔር እንደዛ ሁሉ ደግሞ ይቆጣል። አይችልም። ከባህሪው ውጪ መሆን አይችልም። ኃጢአትን ኢንተርቴን ማድረግ አይችልም። እግዚአብሔር ይቆጣል። በዚህ ክፍል ላይ እግዚአብሔር እንዲቆጣ ምንድን ያደረገው የሚያስቆጣው ነገር ምንድነው የሚለው ነገር ደግሞ ትንሽ ነገር ላሳያችሁ። ሁለት ነገሮች ናቸው እግዚአብሔር በዚህ ክፍል ላይ እንደሚያስቆጣ የሚናገረው። አንደኛው እውነትን በአመጽ ስለከለከሉ ይላል፣ ወይንም የሌላኛው ትርጉም ስፕረስ ስላደረጉ ስላፈኑት ይላል። እውነት በህሊናቸው ውስጥ እየጮኸ እውነትን እያዩ እውነትን ላለመቀበል ሰዎች ምን ያደርጋሉ? በአመፀኝነት ምን ያደርጋሉ? ያፍናሉ እውነትን። ይሄ እግዚአብሔርን ያስቆጣል። ምንድነው ታዲያ ሰዎች ያፈኑት እውነት ምንድነው ካላችሁኝ፣ አሁን እኛ ያለንበት ዘመን ታውቃላችሁ በጣም ሴሌብሬት እያደረገ ያለው ነገር በጣም ሰዎች በጣም አሜን እግዚአብሔር ይመስገን እኛ ጋር በተወሰነ ደህና ነው፣ ግን በጣም እንዴት ክፉ እንደሆነ የሶሻል ሚዲያ ዘመን ስለሆነ የየትኛውም ዓለም ክፋት ወደኛ የምጣምቱ ነገር በጣም ቅርብ ስለሆነ እኛንም የማወኩ እኛንም የማበላሽቱ ነገር ሪስኩ እንዳለ ማሰብ ጥሩ ነው። እና አንዱ አደጋ ምንድነው? ሰዎች እግዚአብሔር አልባን ህይወት መኖር ነው እየፈለጉ ያሉት። እግዚአብሔር የለሽን ህይወት በጣም ነው ሴሌብሬት የሚያደርጉ ሰዎች። አይፈልጉም ሰዎች እግዚአብሔርን አይፈልጉም ሰዎች። ቅድም እንዳነበብኩላችሁ እግዚአብሔርን የሚጠላ ይላል የሚጠሉ አለ የሚለው የመጥላት ነገር በጣም 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 እየገነነ መጥቷል። ሰዎች አይፈልጉም እግዚአብሔርን። እግዚአብሔር ብርሃኑን አይፈልጉትም። ጨለማ ነው ሰዎች ይፈልጉት። ስለዚህ ምን ያደርጋሉ ማለት ነው? እውነትን ምን ያደርጉታል ማለት ነው? ያፍኑታል ማለት። ምን አይነት ነገር ያፍኑት ካላችሁ አንደኛው እዚህ ክፍል ላይ የሚናገረው ነገር ምንድነው? እግዚአብሔር የለም ብሎ ማሰብ እስከማንችል ድረስ ሰዎች እግዚአብሔር እንዳለ ብዙ ማስረጃ እያላቸው ግን ምን ያስባሉ? እግዚአብሔር የለም ብለው እንዲያስቡ ያደርጋሉ። በቃ አይፈልጉም። እግዚአብሔር እንዳለ ብሎ ማሰብ አይፈልጉም። ያፍኑታል። የነት መጽሐፍ ቅዱስ ሲናገር እንዴት ነው አንተ እግዚአብሔር የለም ማለት የምትችለው? እግዚአብሔር እኮ ቢያንስ የማዳንን ጸጋ የመዳኛን ምንድነው የመዋጀቱን መንገድ ባይገልጥልህ እንኳን በግልጽ ቢያንስ አምላክ ስለመኖሩ ይሄንን የምታዩትን ዓለም ሁሉ ወደ መኖር ያመጣ አንድ ኃይል እንዳለ አንድ ማንነት እንዳለ እንድታስብ የሚያደርግ እኮ መገለጥ ምን ተብሎላል? ተገልጦላል። እንዴት ፍጥረትን እያያችሁ እግዚአብሔር የለም ትላላችሁ? እንዴት መካድ ይቻላል? አሁን እንደ ኢትዮጵያዊ የምትለው ቃል የምንስማማበት ይመስለኛል። እንደ ኢትዮጵያዊ የደብረ ብርሃንን በግና የአፋርን በግ አይታችሁ እግዚአብሔር የለም ማለት ትችላላችሁ? ስሙኝ ባካችሁ፣ እየሰማችሁ ነው? የደብረ ብርሃንን በግ ካፖርት አልብሶ የአፋሩን በግ ጃፖኒስ ያለብሰው እግዚአብሔር ዝም ብሎ ይሆናል? በድንገት ይፈጠራል? የአየር ሁኔታን አስቦ ለበግ አስቦ በግን የሆነ ወፈር ያለ ልብስ አልብሶ ሙቀት አስቦ መኖር እንደማይችል አስቦ ደግሞ የአፋሩን ጃፖኒስ ያለብሰው አምላክ የለም? አያሳይም እግዚአብሔር መኖር ወገኖች። ጥቁርና ነጭ ላም አረንጓዴ ሳር በልታ ነጭ ወተት ስትታለብ ስታይ ዝም ብሎ ይመጣው የለም ወይ? እግዚአብሔር ያውጃል፣ ይናገራል። ፍጥረት እግዚአብሔር ስም የተባረከ ይሁን። ማን አለ በሉ ባካችሁ? እግዚአብሔር አለ። ኢየሱስ ጌታ። ይሄንን ማፈን፣ ይሄንን አለመቀበል፣ ይሄን አለመስማት ወዴት ይወስዳል ካላችሁኝ እግዚአብሔር የለሽነትን በውስጣችሁ እንዲያበዛ ያደርጋል። ይሄ ክፍል እሱ ነው የሚለው እና ያፈኑት እውነት እግዚአብሔር የለሽነትን የሚያራምድ እውነት ማለት ነው። አምላክነቱ በግልጽ ታይቶ ይጣል። አምላክነቱ ማለት ነው አንድ የሆነ ከሰው ውጪ የሆነ ማንነት አለ ብለን እንድናስብ ያደርገናል። ከፍጥረቱ ውጪ የሆነ ታውቃላችሁ፣ በተፈጥሮት የገለጠው አምላክነትና የዘላለም ኃይሉ ነው የሚለው ምን ማለት ነው ካላችሁ አምላክነት ማለት ከሰው ከዚህ ከሚታየው በገሃድ ዓለም ውስጥ ካለው ከየትኛውም ፍጡር የተለየ የላቀ አንድ ማንነት አለ ብለን እንድናስብ ያደርገናል። ቢያንስ አምላክ በእኛ መካከል አይደለም ብለን እንድናስብ ያደርገናል። ፍጥረት ማለት ነው። ከዚህ ፊት ተናግሬው ያለው አሁን ብናገረው እኔ ክፉ አይመስለኝም። ስለ አሕዛብ አምልኮ ወይም ሰዎች ከእግዚአብሔር ይልቅ ሌሎች ነገሮችን መፍጠር የሚፈልጉበት አንደኛው ምክንያት በነገራችን ላይ አይታችሁ ከሆነ ብዙ እግዚአብሔር የለሽ ሆነ ወይም ከእግዚአብሔር ውጭ በጣም የሚገርማችሁ እዚህ ክፍል ላይ እግዚአብሔር በተፈጥሮ ውስጥ እግዚአብሔር የለም ይሏችሁና ግን ደግሞ አምላክ አለ ብለው ምን ይሰራሉ? ወፍ ምን ይባላል? ላም ምናምን ይሰራሉ። እየካዱ እኮ ልባቸው አምላክ እንዳለ ይነግራቸዋል፣
በአእምሯቸው ግን ይዘጉታል እና ለራሳቸው አምላክ ይፈጥራሉ። የሚፈጥሩት አምላክ ምን አይነት አምላክ ነው ካላችሁ በስጋቸው ስሜት ውስጥ ያለውን ነገር ኢንተርቴን እንዲያደርጉ ምን የሚያደርግላቸው የሚፈቅድላቸው አምላክ ይፈጥራሉ። በዚህ በኤርሚያስ መጽሐፍ ላይ ብዙ ጊዜ ተናግሬያለሁ ይሄን ክፍል፣ ግን ዛሬ የምናገረው ደስ ይለኛል። እንደዚህ ይላቸዋል። የእስራኤል ማህበር ነው እንደሚላቸው ታውቃላችሁ። ኤርሚያስ የመጨረሻው ነቢይ ነው። እስራኤል በባቢሎን ከመጋዟ በፊት ለ25 ዓመት እያለቀሰ የጮህ ነቢይ እንደሆነ ታውቃላችሁ። ኤርሚያስ ከነቢያቶች ሁሉ በጣም በብዙ ስቃይ ውስጥ የእግዚአብሔርን የመጨረሻ ፍርድ ከመምጣቱ በፊት እያለቀሰ የሚመጣውን ነገር እያሰበ የእግዚአብሔርን ድምፅ እየሰማ የእግዚአብሔርን ልብ እያሰበ ደጋግሞ ይጮህ የነበረ በጣም ታውቃላችሁ። በስሙ አልቃሻ የሚባል ነቢይ ነበር ኤርሚያስ። እኔ ኤርሚያስ ለእስራኤል ሕዝቦች እንደዚህ ይላቸዋል። ስሙኝ፣ ምዕራፍ 10 ላይ የእስራኤል ቤት ሆይ እግዚአብሔር የሚላችሁን ስሙ። እግዚአብሔር እንደዚህ ይላል። በመደበኛ ትርጉም ነው የማነበው እኔ። የአሕዛብን መንገድ አትከተሉ፣ እነርሱ ከሰማይ ምልክቶች ይታወቃሉ፣ እናንተ ግን በእነዚህ አትረበሹ። የአሕዛብ ልማድ ከንቱ ነውና ከዛፍ ጫቃ ይቆርጣሉ፣ አናጺም በመሳሪያ ቅርጽ ያበጅላቸዋል። በብርና በወርቅ ይለብጡታል፣ እንዳይወድቅም በመዶሻ መትተው በምስማር ያጣበቁታል። ጣዖቶቻቸው በዱባ እርሻ መካከል እንደቆመ ማስፈራሮች ናቸው። መናገር ችሎታ የላቸውም፣ መራመድም ስለማይችሉ ተሸካሚ ያስፈልጋቸዋል። ጉዳት ማድረስም ሆነ መልካም ነገር ማድረግ ስለማይችሉ አትፍሯቸው። እግዚአብሔር ሆይ እንዳንተ ያለ ማን ነው? እንዳንተ ያለ ማንም የለም። አንተ ታላቅ ነህ፣ የስምህ ስልጣን ታላቅ ነው። የአሕዛቦች ሁሉ ንጉሥ ሆይ አንተን የማይፈራ ማን ነው? ክብር ይገባሃል ይላል። የእግዚአብሔር ስም የተባረከ ይሁን። ስለ አሕዛቦች እና እስራኤልን ሲያነጻጽራቸው እናንተ እኮ የከበረ አምላክ አላችሁ፣ እንዴት በአሕዛብ መንገድ ትሄዳላችሁ ይላቸውና አሕዛቦች እኮ አምላካቸውን እነሱ ናቸው የከሰቷቸው ይላል። እንግዲህ ተናግሬያለሁ ብያቸዋል ከዚህ በፊት በዱባ እርሻ መካከል ያለ ማስፈራሮ ታውቃላችሁ? በዱባ እርሻ መካከል ያለ ማስፈራሮ ማለት ይሄ እርሻ ውስጥ ያለ ኮፍያ ካፖርት ያደረገው ሰውዬ አስታውሳችሁት? ይሄ ወፍ የሚከላከለው ሰውዬ ኮፍያ አድርጓል፣ ካፖርት አድርጓል አይደለም? እንደሱ ናቸው የአሕዛብ አማልክቶች። ዝንጀሮዋ በቆሎ ልበላ ስትመጣ ምን ታያለች? ይሄ ሰውየውን ታያለች። ይህ ነው ሰውየው፣ ይሄ ካፖርት የለበሰው ኮፍያ አድርጎ እና ንፋስ ሲያነቃንቀው ምን ትላለች? ሊመታኝ መጣ ትላለች። እየመጣ ነው ወይ? አብራችሁን ያላችሁት ነው ወይ? የለም። ሰዎቹ በሐሳባቸው የከሰቱት ነው እንጂ አምላክ አንድ ብቻ ነው። እስቲ አሜን በሉ ባካችሁ። እግዚአብሔር አንድ ነው። አማልክቶች የሉም። አምላክ አንድ ነው። ሌሎች በሰዎች ምናብ የተፈጠሩ ናቸው። ሰዎች ፈቃዳቸውና ስሜታቸውን ምኞታቸውን እንዲያደርጉ የሚያመቻቿቸው የሚከሰቷቸው አጋንንቶች ናቸው እንጂ አምላክ አንድ ብቻ ነው። እሱም ያህዌ ነው። እስቲ አሜን በሉ ወንጂ። ኢየሱስ ጌታ ነው። ይሄን ስለ እግዚአብሔር ስታስቡ የተፈጠረውን ነገር ስታዩት ይሄን የተፈጠረ ነገር ሁሉ የፈጠረ ከዚህ ፍጡር ውጪ የሆነ ማንነት አለ ብላችሁ እንድታስቡ ያደርጋችኋል። በመካከላችን አይደለም ብላችሁ እንድታስቡ፣ መለኮት ነው፣ ሰው አይደለም፣ ፍጡር አይደለም፣ ከኛ የወጣ ነው፣ ከኛ የላቀ ነው ብላችሁ መለኮትን እንድታስቡ ያደርጋችኋል። ምን ፍጥረት ሰማይን ስትመለከቱ፣ መብረቅን ስትመለከቱ፣ የምድሩን ነገር ስትመለከቱ፣ የራሳችን ነገር ስትመለከቱ ይሄንን ዲዛይን ያደረገ ያስተሳሰረ ያያያዘ ከኛ ውጪ የሆነ ምን አለ? መለኮት አለ ብላችሁ እንድታስቡ ያደርጋችኋል። ይሄን ማፈን አይቻልም። ይሄን ማፈን አይገባም ወገኖቼ። እግዚአብሔር አለ። አሜን ነው ወይ? የግድ ቤታችሁ መጥቶ ሹራችሁን ስጋ ማድረግ የለበትም። እግዚአብሔር አለ። ሰምታችሁኛል ያልኩትኝ። ዛሬ ደግሞ ደጋግሞ እግዚአብሔር ለምን እንደሆነ አቅም ልጆች ይዘምሩ ነበሩ። ምንም ባይኖር አይታችሁ ከሆነ የዘመሩት መዝሙር በሙሉ ተደጋጋሚ ምንም ባይኖር ማና ላይ ሲሉ ነበረ። አይ ዶንት ኖ ለምን እንዳላችሁ ዛሬ አላቅም። ማለት ዝም ብሎ በአጋጣሚ አይመስለኝም። አስባችሁበት ነው አይመስለኝም። ሲለማመዱ መጣ። እንግዲህ ይሄ መዝሙር በጉባኤዎችም ይሄ መዝሙር ተዘምሯል። ለምን ተዘመረ? አንዳንድ ጊዜ ማሰብ ጥሩ ነው። በዚያ ጉባኤ ውስጥ ያላችሁ ምናልባት ዛሬ በውስጣችሁ ባዶነት የሚሰማችሁ ጉድለት የሚሰማችሁ ሰዎች ምንም ባይኖር እግዚአብሔር አለ። አሜን ነው ወይ? ባዶነትን ይሞላል ጌታ። አሜን ነው። ኢየሱስ ጌታ ነው። ኢየሱስ ጌታ ነው። ግን ምንድነው ማሰብ ያለባችሁ ነው የሚለው መጽሐፉ። የሮሜ መጽሐፍ ምን እንደሚለን እግዚአብሔር እንደሌለ ማሰብ የለብንም። በምንም ሁኔታ ውስጥ ማን አለ እያልኳችሁ ነው? እግዚአብሔር አለ። እውነትን ማፈን ልክ አይደለም። እውነትን ማፈን የለብንም።
ሁለተኛው በዚህ ክፍል ላይ ያደረጉት ነገር ምንድነው ካላችሁኝ እውነትን በውሸት ስለለወጡ ይላል ቁጥር 25 ላይ። እንግዲህ የመጀመሪያው እውነትን አፈኑ የሚለው 18 ላይ የምታገኙ ነው። ሁለተኛው ቁጥር 25 ላይ እንደዚህ ይላል፣ ይህም የእግዚአብሔርን እውነት በውሸት ስለለወጡ በፈጣሪ ፋንታም የተፈጠረውን ስላመለኩና ስላገለገሉ ነው። እርሱ ለዘላለም የተባረከ ነው፣ አሜን ይላል። ሁለተኛው አንደኛው ውሸትን ማፈን ነው፣ እውነትን ማፈን ነው። ሁለተኛ እውነትን ምን ማድረግ ነው? በውሸት መቀየራቸው። እንግዲህ ይሄን ሐሳብ አሁን ካነሳችሁ ጋር ተገናኘ ሐሳብ ነው። እግዚአብሔር እውነተኛው እግዚአብሔር እያለ ውሸተኛ የሆኑትን አማልክቶች መከተላቸው ማሰባቸው ነው እንግዲህ እግዚአብሔርን ያስቆጣው፣ እግዚአብሔርን ያሳዝነው ማለት ነው። ከዚህ ፊት ተናግሬ እንደሆነ አላውቅም። በዘኍልቍ መጽሐፍ ላይ ታስታውሳላችሁ። የዘኍልቍ መጽሐፍ ምዕራፍ 11 ላይ የእስራኤል ማህበር በምድረ በዳ በሚጓዙበት በዚያ ወራት ምድረ በዳው 400 ዓመት ያለ እግዚአብሔር ነው የኖሩት። ሌሎች አማልክትን ሲያመልኩ ነው የኖሩት። ጥጃ ሲያመልኩ ነው የኖሩት። እነኚህ ሰዎች ከእግዚአብሔር ጋር ነብይ አልነበራቸውም፣ ካህናቶች አልነበሯቸውም። የእግዚአብሔር ሕግ አልመጣም ነበር። እግዚአብሔር ጋር በደንብ ኢንካውንተር አላረጉም። እግዚአብሔር ጋር በደንብ መገናኘት አልነበራቸውም። እና እግዚአብሔር የኪዳን ሕዝብ ሊያረጋቸው የሱ መገለጫ ሊያረጋቸው ስለፈለገ ምድረ በዳውን መሰልጠኛ አድርጎላቸው ነበር። እሱን የሚያውቁበትና የሱን ስራና ባህሪያትን የሚረዱበትን ጊዜ ነበር የሰጣቸው። ምድረ በዳው መሰልጠኛ እንጂ መቀበሪያ አልነበረም ወገኖቼ፣ አልነበረም። እና አስገባቸው። ማንም ሊኖርበት በማይችል ባለፈው እንደነገርኳችሁ ማንም ሊያልፈው በማይችል በረሃ ውስጥ ያስገባቸው። እና አንድ ወቅት ላይ ሳምንት የሚያነሳው ይመስለኛል፣ ግን ደግሜ እያነሳሁት ነው አላውቅም። መና በቸገራቸው ጊዜ አለቀሱ አለ። መና አስጠላም ብለው አለቀሱ። ታስታውሳላችሁ በዛ ሰዓት ላይ። እና እግዚአብሔር በዛ ክፍል ላይ ተቆጣ የሚለውን ነገር ለማንሳት ፈልጌ ነው። የተቆጣበት ምክንያት ሲናገር ምን አሉ ይላል፣ ሰዎቹ ስጋ የሚሰጠን ሌላ አምላክ ከየት እናገኛለን አሉ ይላል። ሁለተኛ ምን አሉ ይላል፣ በግብፅ ብንሆን ይሻለን ነበር አሉ ይላል መጽሐፍ ቅዱስ። እና እግዚአብሔር ይሄ አስቆጣው ስላችሁ በጣም አስቆጣው። በነገራችን ተቆጡ እግዚአብሔር የሆነ በስሜት እንትን አላረገም። እንደውም የሚፈልጉትን ሰጣችሁ ይላል። ስጋ ለማባችሁ ብሎ ስጋ ሰጣችሁ ይላል በዛ ክፍል ላይ። ግን በጣም እግዚአብሔርን ያሳዘነውና በዛ ላይ ያስቆጣው ነገር ምንድነው? እግዚአብሔር ሆይ እኛ ሌላ ምግብ እንፈልጋለን ወይም ከመና ሌላ ምግብ እንፈልጋለን ብለው እግዚአብሔርን ከመለመን ይልቅ ወደ አእምሯቸው የመጣው ሐሳብ ምንድነው? እግዚአብሔር ለመና ይሁን ደግሞ ለምን በሉ ባካችሁ ለስጋ ምን ሌላ አምላክ። ይሄ የዘመናችን ልክፍት ማለት ነው። ቅይጥነት፣ የመቀየጥ ስፒሪት ማለት ነው። ከነአን ከገቡ በኋላ በመሳፍንት ዘመን ውስጥ የነበረው የእስራኤሎች አስተሳሰብ ማለት ነው። ለውጊያ ያህዌን ለዝናብ ባኦልን ቀላቅሎ መሄድ የፈለጉበት መንገድ ማለት ነው። አብራችሁን ያላችሁት ይሄ እውነትን በምን በውሸት የመቀየር ቴንደንሲ ማለት ነው። እንዲህ አይነት ነገር እግዚአብሔርን ያስቆጣዋል። እግዚአብሔር እንግዲህ ይሄን ካልኳችሁ ምንድነው ይሄ የእግዚአብሔር ቁጣ ምን ያመጣል ካላችሁ የሚያመጣውን ነገር ደግሞ ተናግሬ እንግዲህ እጨርሳለሁ። ምንድነው ታዲያ እንዲህ መሆናችን ወይ ሰዎች እንዲህ መሆናቸው ወዴት ነው የሚወስደው ካላችሁኝ ሶስት ነገሮችን ወይም ሁለት ነገሮችን በሰዎች ውስጥ ያመጣል። እነሱን ነገሮች ተናግሬ እጨርሳለሁ። እንግዲህ እንዳልኳችሁ ሰዎች እግዚአብሔር የለሽን ህይወት የመፈለግ ነገር godlessness እግዚአብሔር ይሄ በኃጢአተኝነታቸውና በአመፀኝነታቸው የሚለውን ሄዳቸው እንግሊዘኞችን ትርጉሞች ብትመለከቷቸው እግዚአብሔር የለሽነት እግዚአብሔርን ያወጣ ህይወት ማለት ነው። ያለ እግዚአብሔር የመኖር ህይወት ምን አይነት ህይወት ማለት ነው? ምኞትን ያነገሰ ህይወት ማለት ነው። የራስን ፍቃድ ያነገሰ ህይወት፣ እግዚአብሔርን ገሸሽ ያደረገ ህይወት ሰዎች መኖር ይፈልጋሉ በዚህ ዘመን። ይሄ ደግሞ የእግዚአብሔርን ቁጣ በደንብ የሚያመጣ ነገር ነውና የእግዚአብሔር ቁጣ ግን በሰዎች ላይ ምን ያመጣል ካላችሁኝ አንደኛው ያስተሳሰብ ከንቱነት ወይም የልቦና መጨለምን ያመጣል። ይሄ አሁን ያነበብኩላችሁ የሮሜ መጽሐፍ ምዕራፍ 1 ከቁጥር 18 ጀምሮ ባለው ክፍል ውስጥ የምታገኙት ነገር አሳልፎ ሰጣቸውም ከሚለው ነገር ጋር በተገናኘ ማለት ነው። የምታዩት ነገር ነው። ሰዎች አስተሳሰባቸው የሚቀየረው፣ ሰዎች አስተሳሰባቸው ብሩህ የሚሆነው፣ ሰዎች ንጽህናን መውደድ የሚችሉት ንጹህ ከሆነው ከእግዚአብሔር ጋር ሲሆኑ ብቻ ነው። ካለበለዚያ ከእግዚአብሔር ውጭ ያለው ዓለም፣ ከእግዚአብሔር ውጭ ያለው ግዛት፣ ከእግዚአብሔር ውጭ ያለው የህይወት ጎዳና ጨለማ ነው፣ ጽዩፍ ነው፣ እርኩስ ነው።
ስለሆነ ሰዎች እግዚአብሔርን ባወጡት መጠን ከእግዚአብሔር በራቁ በነገሮቻችን በጉዳዮቻችን በሁሉ ነገራችን እግዚአብሔርን በሕይወታችን ማውጣት በጀመረን ቁጥር እግዚአብሔርን ማዕከል ማድረግ ባቆምን ቁጥር አውቶማቲክ ነው የሚተካው የሚመጣው የሚወረን ምንድነው ካላችሁኝ እግዚአብሔር የለሹ ጨለማ ነው። እግዚአብሔር የለሹ ጨለማ ነው። ይሄ በምን ይገልጣል ካላችሁኝ ሰዎች በአስተሳሰባቸው ምን ይላሉ? ከንቱ በአስተሳሰባቸው ወይም ልቦናቸው ይላል ይጨልማል ይላል። ይሄ ክፍል ምናልባት ትንሽ እንዲገባል ከዚህ የኤፌሶኑ መጽሐፍ ከዚህ በፊት አይታችሁት እንደሆነ አላውቅም። የኤፌሶኑ መጽሐፍ ምዕራፍ 4 ከቁጥር 17 ጀምሮ ያለውን ላሳስባችሁ። ማለት የኤፌሶን ቤተክርስቲያን በአሕዛብ የተሞላች ቤተክርስቲያን ወይም ከአሕዛብ እምነት ከአሕዛብ ሕይወት ወደ ክርስትና የመጡ ሰዎች እንደሆኑ ታውቃላችሁና በቀደመ ሕይወታቸው መመላለስ እንደማይገባቸው ለማሳሰብ በተናገረበት ክፍል ላይ ጳውሎስ ያለውን ላንብብላችሁ። እንደዚህ ይላል፣ እንግዲህ አሕዛብ ደግሞ በአእምሯቸው ከንቱነት እንደሚመላለሱ ከእንግዲህ ወዲህ እንዳትመላለሱ ከእንግዲህ ወዲህ በአእምሯቸው እንደሚመላለሱ ከእንግዲህ ወዲህ እንዳትመላለሱ እላለሁ፣ በጌታም ሆኜ እመክራለሁ። እነርሱ ባለማወቃቸው ጠንቅ ልቦናቸው ደነደነ፣ በልቦናቸው ደንዳናነት ጠንቅ ልቦናቸው ጨለመ፣ ይቅርታ፣ ከእግዚአብሔርም ሕይወት ራቁ፣ ደንዝዘውም በመመኘት እርኩስ ሁሉ ለማድረግ ራሳቸውን ወደ ሴሰኝነት አሳልፈው ሰጡ ይላል። ምንድን ነው እያለን ያለው? ከእግዚአብሔር ሕይወት በራቅን ቁጥር ከእግዚአብሔር ሕልውና በራቅን ቁጥር የሚገጥመን ሪስክ ምንድን ነው ካላችሁኝ፣ አይምሯችን ከንቱ ይሆናል። ህሊናችን ድምፅ መሆኗ ይቀፋል። ጨለማውን፣ ርኩሱን፣ ጽዩፉን ነገር አንጋሾች እንሆናለን ወገኖች። በዚህ ክፍል ላይ ሆሞሴክሹዋሊቲን ሲያነሳት ያላችሁ የሌዝቢያንስን ነገር ሲያነሳት ያላችሁ ይሄ በነገራችን ላይ ዛሬ የጀመረ ነገር አለ። ከጥንት ጀምሮ የነበረ ነገር ነው። ይሄ ነገር ከጥንት ጀምሮ የእግዚአብሔርን ቁጣ ያመጣ የነበረ ሰዎች ከባህሪያቸው ውጭ የሚያደርጉት ልምምድ እንደሆነ መጽሐፍ ቅዱስ ይነግራል። ምንም የሰዎች ስህተት ወይም የሰዎች ተፈጥሮ አይደለም። ይሄ ነገር መጽሐፍ ቅዱስ በግልጽ እንደሚናገረው ከሰው ባህሪ ምንድነው? ውጪ ነው ብሎ ተጽፏል። ውጪ ነው። ወደ እንዲህ አይነት ጨለማ፣ ወደ እንዲህ አይነት የአይምሮ ከንቱነት የምንመጣው ግን እንዴት ነው ካላችሁኝ፣ እውነትን ስናፍንና እውነትን በውሸት መቀየርን ስንለማመድ ነው የሚመጣው እያለ አይምሮ ምን ይሆናል ያልኩት? ከንቱ ይሆናል። እኔ ደጋግሜ እንደምናገረው ዓለም ማለት እቺ ዓለም ማለት መጽሐፋችን ላይ ብዙ ትርጉም አላት። ዓለም የምትለው ቃል ዓለም ማለት ይሄ ኮስሞ ምንድን ይባለው የሚታየው የሚዳሰሰው የሚጨበጠው የተፈጠረው ነገር ማለት ይሆናል ዓለም ማለት። በሌላ በኩል ደግሞ መጽሐፋችን በተለያየ ቦታ እንደሚናገረው ዓለም ማለት ሰው የሚል ትርጉም አለው። ሰው ለምሳሌ ዮሐንስ ወንጌል ምዕራፍ 3:16 ላይ እግዚአብሔር ዓለምን ወዷል ሲል ማን ወዷል ማለት ነው? ሰው ወዷል ማለት ነው። በሌላ ቦታ ደግሞ ዓለም ማለት ሲስተም ነው። ዓለም ማለት እግዚአብሔር የለሽ የህይወት ምልልስ ነው። ዮሐንስን በግልጽ ነውታል። ራሱ ዮሐንስ ወንጌል ምዕራፍ 3 ቁጥር 16 ላይ ዓለምን ወዷል ያለው እግዚአብሔርን ከተናገረ በኋላ ማለት ዓለም ማለት ሰው እንደሆነ ከተናገረ በኋላ በመልእክቱ ላይ ታስታውስ እንደሆነ አንደኛ ዮሐንስ መልእክት ምዕራፍ 2 ቁጥር 16 ላይ ዓለምንና በዓለም ያለው ምን አትበሉ አትውደዱ ዓለም ነው አብራችሁ ናችሁ። ራሱ ሐዋርያ ዮሐንስ ወንጌሉ ላይ እግዚአብሔር ዓለምን ወደደ ይላል። መልእክቱ ላይ ደግሞ ይመጣና እናንተ ዓለምን እንዳትበሉ እንዳትወዱ ይላል። ስለዚህ ዓለም የምትለው ቃል ትርጉሙ የተለያየ ነው ማለት ነው። ምዕራፍ 1 ቁጥር ወንጌሉ ላይ ያለው ምዕራፍ 1 3:16 ላይ ዓለም ማለት ሰው ነው። መልእክቱ ላይ መጣችሁ አንደኛ መልእክቱ ላይ መጣችሁ ምዕራፍ 2 16 ላይ የምታገኙት ግን ዓለም እግዚአብሔር የለሽ ሲስተም ነው። እዛው ጋር ተገልጧል። በገንዘብ መመካት፣ በምኞት እና ደግሞ ምን በስጋ ፍላጎት የሚነዳ የህይወት ምልልስ ነው ዓለም ማለት። እግዚአብሔር የለሽ የህይወት ምልልስ ዓለም ተብላለች። ስለዚህ ምን ማለት ነው ያላችሁ ሰዎች በዚህ ዓለም ውስጥ ስንኖር አይምሮአችንን ከንቱ የሚያደርግ ሲስተም ባለበት ዓለም ውስጥ ነው የምንኖረው። ገዢው ሰይጣን ነው። ገዢው ጨለማው ነው። ገዢው የዚህ ዓለም ማለት ነው። በነገራችን ላይ የዚህ ዓለም ገዢ ሲባል የፍጥረት ዓለሙ ገዢ ማለት አይደለም። እግዚአብሔር ማለት ሰይጣን ይቅርታ የተከታተላችሁ ነው። ሰይጣን የዚህ ዓለም ገዢ ማለት ነው ሲባል ሳሩንም ቅጠሉንም መንገዱንም አስፋልቱንም ይቆጣጠራል ማለት አይደለም። የዚህ ዓለም ገዢ ነው የሚባለው እቺ ጨለማ የሆነችውን ዓለም እግዚአብሔር የሌለሽውን ሲስተም ነው የሚገዛው ሰይጣን። የፍጥረት ዓለም ሁሉ ገዢ ማን ነው? በሉ ባካችሁ
ስትወጡ እንግዲህ ካልተቀየማችሁ ይመጣል። አንዳንድ ጊዜ አይታችሁ ከሆነ ለሰዎች ስንጸልይ እንትና ወደ ክፍለ ሀገር ሊሄድ ነው ወደ ምናምን ሊሄድ ነው እንጸልይለት ይባልና አይታችሁ ከሆነ የማንገስጸውና የማናስረው ነገር የለም። በመንገድ ላይ ያለ መንፈስ አስፋልቱን የሚቆጣጠር መሪውን የሚይዝ ወጋው ምናምን ላላለም ምንድነው አስተሳሰባችን እንዴ? ሁሉ ነገር የተቆጣጠረው ሰይጣን ነው እንዴ? ሁሉ ነገር የያዘው ሰይጣን ነው እንዴ? አይደለም እኮ ወገኖቼ። የሁሉ በላይ የሁሉ ባለስልጣን ልዑል የሆነ ግዛቱን ማንም የማይወስድበት ንጉሥ እግዚአብሔር ነው። አሜን ይባላል። ሰይጣን የሚገዛው እግዚአብሔር የለሹ ሲስተም ነው። ፍጥረታቱን ሁሉ አይገዛም። ፍጥረታቱን ሁሉ የሚያስቀጥል እስከ ዛሬ ድረስ እየቀጠሉ እንዲሄዱ ያው ጥቅምት መጣ፣ ፀሐይ መጣች። እየሰማችሁ ነው? አምና አልመጣችም ወይ? እናንተ ስለጸለያችሁ የመጣችሁ እግዚአብሔር ፍጥረቱን ስለሚቆጣጠር አሜን ነው ወይ? አስቀጣይ ነው። እሱ ሁሉን የሚገዛ እግዚአብሔር ነው። ሰይጣን የዚህ ዓለም ገዢ ነው ሲል መጽሐፍ ቅዱስ የእግዚአብሔር የለሹ ሲስተም ነው ገዢነቱ እሱ። ያንን ሲስተም ይዞ ሰዎችን እያጠመደ እግዚአብሔር የለሽ እንዲሆኑ፣ እግዚአብሔር የለሽ ናቸው ደግሞ መገለጫው እርኩሰት ውስጥ በማስገባት ከንቱ አይምሮ እንዲኖራቸው ማለት አይምሮአቸው ህሊናቸውን በመጥበስ ደንዛዛ እንዲሆን በማድረግ የሚሰራ አሰራር ነው መጽሐፍ ቅዱስ። ስለዚህ ምን ያልከን ነው ካላችሁኝ፣ ሰዎች ከእግዚአብሔር በራቁ ቁጥር፣ ኃጢአት እውነትን ባፈኑ ቁጥር፣ ውሸትን ባነገሱ ቁጥር በህይወታቸው የሚመጣው ነገር ምን ነው ካላችሁኝ፣ የአይምሮ ምንድነው ያልኩት? ከንቱነት ነው። እና በዚህ ዓለም ውስጥ ስንኖር በጣም በብዙ ማስተካከላችሁ ብዙ ማስረጃዎች ያሏቸው የሚያቀርቡት እነሱ ብዙ አሳማኝ ነገር ይናገራሉ። ደግሞ ሶሻል ሚዲያ ጊዜ ነው፣ በተለያየ መንገድ ትሰማላችሁ። ስትሰሙ ራሳችሁን መጠበቅ ያለባችሁ። ለዚህ ነው መጽሐፍ ቅዱስ ሲናገር በአይምሮአችሁ መታደስ ምን በሉ ባካችሁ እንጂ ይሄንን ዓለም ናት በሉ። እቺ ዓለም ፓተርን አላት። እቺ ዓለም ያስተሳሰብ ቅርጽ አላት። እቺ ዓለም ያስተሳሰብ ደርዝ አላት። ሴት አለ ማይንድ ሴት አላት። በሱ እንዳትያዙ በእግዚአብሔር በሆነ ነገር በብርሃኑ በእግዚአብሔር ምን አድርጉ? ትራንስፎርም አድርጉ። ምናችሁን ወገኖቼ፣ ኑሮን ዓለም ትራንስፈር የምታደርገው አሮ ነው እንግዲህ እንደምታሰውለግ ትራንስፈር አድርጉ የተባለው በጣም ተለወጡ የተባለው በምንድነው? በአይምሮ ነው። ኢየሱስ ጌታ ነው። አሜን ነው ወይ? ትራንስፎርሜሽን ደግሞ አሁን በዚህ ዘመን አነቃቂ ተናጋሪዎች እንደ ስማችሁ መጥራት አልፈልግም፣ በጣም የምትወዷቸው አንዳንዶቻችሁ ይቅርታ፣ በጣም አነቃቂ ተናጋሪዎች እንደሚናገሩት ወደ ራሳችሁ እንድትመለከቱ ራሳችሁ ምናምን እንደምታደርጉት አይነት አይደለም። የአይምሮ ትራንስፎርሜሽን ወደ እግዚአብሔር መልክ ነው። አሜን ነው ወይ? ከእግዚአብሔር በተቃረነ የተገልጠው የብርሃኑ ወደ ብርሃኑ ወደ እግዚአብሔር ነው ትራንስፎርም እናደርገው። የአይምሮ ከንቱነትን ያመጣል። እግዚአብሔር የለሽን ህይወት መከታተል ማለት ነው። እኔ በተደጋጋሚ እንደምናገረው በቅርብ ቀን አንዱ ልጄ እዚህ ጉባኤ ውስጥ መለ ሶሻል ሚዲያን ሁሉ ዘግቻለሁ አለኝ። እኔ በውስጤ አሜን አልኩ። እንዴት ዘጋው? ለምን ዘጋው? አረ ብቻ እንኳን ዘጋው። ሰምተኛል አማን እንኳን ዘጋው። ምክንያቱም ደጋግሞ ወደ አይምሮአችን የሚፈሰው መረጃ የአይምሮአችንን ቅርጽ እንደሚወስነው ማሰብ አለባችሁ። የምታዩት የምትሰሙት ደጋግማችሁ የምታደርጉት ነገር ባትፈልጉትም የማይንድ ሴታችሁን ይቀርጸዋል። ስለዚህ የአይምሮ ከንቱነት እንዳይመጣብን ጨለማው የሆነውን እግዚአብሔር የለሽ የሆነውን አስተሳሰብና ልምምድ ደጋግመን ከማየት ደጋግመን ከመስማት ደጋግመን ለሱ ከመጋለጥ እንደ ክርስቲያን ራሳችንን መጠበቅ አለብን ወንጀ። ለምን ካላችሁኝ የአይምሮ ከንቱነት ያመጣል። በዚህ ላይ በራሳችን ላይ መስራት፣ በዚህ ላይ በራሳችን ላይ ራሳችን ማገዝ በጣም ያስፈልጋል። ከእግዚአብሔር ህይወት ራቁ። ታውቃላችሁ የእግዚአብሔር ቃል የእግዚአብሔር ህግ የእግዚአብሔር ኤክሰለንስ የተገለጠበት ነው። ዲቫይን ኤክሰለንስ ነው የመጣው በእግዚአብሔር ህግ ውስጥ። የእግዚአብሔር ህግ አጋዥ አይደለም። ምን ይባላል? አጋዥ ምን ይባላል? ይሄ ከልካይ ምን ይባላል? አይደለም ሰዎችን በቃ ጭቁን እንዲሉ የሚያደርግ አይደለም። የእግዚአብሔር ህግ የእግዚአብሔር ኤክሰለንስ መገለጥ ነው። የእግዚአብሔር የባህሪ ልቀቱ የውበቱ የንጽህናው መገለጫ ነው ህጉ። ህጉን በህይወታችሁ ባረጋችሁ ቁጥር ንጽህና ነው ወዳችሁ የምታመጡት። የሆነ የሚከለክላችሁ ነገር አለ የሚመጣው ወደ ንጽህና ነው የሚያመጣችሁ የእግዚአብሔር ህግ። አሜን ነው ወይ? ለዚህ ነው ዳዊት ምን አለ መሰላችሁ? ህግ ለመንገሬ ምንድነው አለ? ብርሃን ነው። ስጓጉጥ በሞላበት ጉድጓድ በሞላበት ድንቅፋትና እንቅፋት በሞላበት ዓለም ውስጥ መንገዳችሁን እያጠራችሁ የምትሄዱበት ወደ አይምሮአችሁ የሚፈስ የእግዚአብሔር ህግና ቃል ሲኖር ነው ወገኖች። መጽሐፍ ቅዱስ አንብቡ ስንል መጽሐፍ ቅዱስ እናንብብ ስንል የሃይማኖት ስርዓቱ ነው አይደለም።
የመንገድ ብርሃን ስለሆነ ነው። አሜን ነው ወይ? አዎ። የየዕለቱ ቃል ብለን መድረክ ላይ ስናነብ የምናነባው ሰዎች ከእግዚአብሔር ብርሃን ጋር ኢንካውንተር እንዲያደርጉ ነው። ለምን ካላችሁ የሰዎች ብርሃን ያለው የእግዚአብሔር ሕግ ውስጥ ነው። የጌታ ስም የተባረከው። የአእምሮ ከንቱነት ያመጣል እግዚአብሔር የለሽነት። ሁለተኛው ለምኞት ታልፎ መሰጠትን ያመጣል እግዚአብሔር የለሽነት። የእግዚአብሔር እውነት መጫን፣ በአንድም በሌላ መንገድ የእግዚአብሔር እውነትን ማፈን፣ እውነትን በውሸት መለወጥ፣ ውሸት እንደሆነ በየገባን ግን ለስሜታችን ለምኞታችን ለራሳችን ስንል ገብታችሁ እውነትን እያፈንን እየሸፈንን የምንሄድ ከሆነ ሁለተኛ የሚያመጣብን ነገር ምን እንደሆናችሁ ለምኞታችን ታልፎ መሰጠት። ለምኞታችን ታልፎ መሰጠት። ይሄ ደግሞ በዘመናችን ያለው ትልቁ አደጋ ነው። ቅድም እንደነገርኳችሁ የእግዚአብሔር ፍርድ መገለጥ ነው። አጠገባችሁ ያለው ሰው እግዚአብሔር ለምኞት አሳልፎ አይስጥ ብሎት ባካችሁ። አሜን። አይስጠን። አሜን ነው። ለምኞት ታልፎ የመሰጠት ነገር አደገኛ ነው። ሰዎች ለምኞት ታልፈው ሲሰጡ እርኩስን ያነግሱታል። ወገኖች እርኩስን ያጸድቁታል፣ ያጀግናሉ። እርኩስን ነገር ጽዩፍ ነገር መጽሐፍ የሚናገር ነውርን ክብር ያደርጉታል። ነውር የሆነን ነገር ክብር ያደርጉታል። ክብራቸው አድርጎ ያስቀምጡታል። ይሄ በጣም አደገኛ ነገር ነው። ለዚህ ነው የፊልጵስዩስ መጽሐፍ ላይ አይታችሁ ከሆነ በነገራችን ላይ በእውነት እኔ መጽሐፎቻችንን ሳነብ አንድ ትንሽ ደንገጥ ከሚያደርገኝ የመጽሐፍ ውስጥ ክፍል መካከል አንዱ ይሄ ክፍል ነው። ላንብብላችሁ እስቲ። እንሰማሃለን በሉ። እግዚአብሔር ይስማችሁ። ስሙኝ። ቁጥር 18 ላይ ፊልጵስዩስ ምዕራፍ 3:18 ላይ እንደዚህ ይላል፣ ለክርስቶስ መስቀል ጠላቶች ሆነው ይመላለሳሉና። ደግሜ ላንብበው። ቁጥር 18 ብዙዎች፣ እስቲ ብዙዎች በሉ። ስንቶች? የክርስቶስ መስቀል ጠላቶች ሆነው ይመላለሳሉና ብዙ ጊዜ ስለነሱ አልኳችሁ። አሁንም እንኳን እያለቀስኩ እላለሁ፣ መጨረሻቸው ጥፋት ነው። ሆዳቸው አምላካቸው፣ ክብራቸው በነውራቸው፣ አሳባቸው ምድራዊ ነው። የሚያስደነግጠው ነገር ምንድን ነው? በነገራችን ላይ ለቸርች የተጻፈ ነገር ለቤተሰብ የተጻፈው ብዙዎች የተባለው የት ነው? አብራችሁ ብዙዎች ለክርስቶስ መስቀል ጠላቶች ሆነው እናርጋለን ይመለሳሉ። አደገኛ ነገር። እግዚአብሔር ሆይ አድነን። አሜን። ያድናችሁ ጌታ። አሜን። ለመስቀል ጠላት ከመሆን እግዚአብሔር ያድናችሁ። ብዙዎች ተብለዋል። ምን አይነት ህይወት ነው? ምን አይነት ህይወት ነው የመስቀል ጠላት ታላችሁ? ምኞትን የሚያነግስ ህይወት። ሆዳቸው ምናቸው ነው? የሚያምኑለት የሚሰግዱለት ትልቅ ቦታ የሚሰጡት ምናቸው ነው? ምኞታቸው። ክብራቸው ነውራቸው። ነውርን ያጀግናል፣ ነውርን ያጸድቃል፣ ነውርን ከፍ ያደርጋል። ይሄ ከምን ይመጣል ካላችሁ እውነትን ከማመን በህሊና ውስጥ የሚመጣውን የእግዚአብሔርን ድምፅ በቃል ውስጥ ያለ የእግዚአብሔርን መልእክት ከማፈን ውሸትን በእውነት መቀየር ልምምድ የሚመጣ ምኞት ታልፎ መስጠት ለምኞት ታልፎ መስጠት እና ሆዳቸው ምናችን ላይ እኔ ብዙ የተናገራለሁ። ዛሬም ልናገር ስለ በለዓም ትዝ ይላችሁ ሆነ በለዓም የገንዘብ ፍቅር ገንዘብ የማግኘት ምኞቱ በጣም ጠንካራ እንደነበር ተባለ። በአገር ደረጃ ማስታወቂያ ወጥቶ የተቀጠረ ጠንቋይ ነው። አልሰማችሁም? ምን አሉ? የሰፈር ጠንቋይ አለ። በአገር ደረጃ ጠቅላይ ሚኒስትር የኛ አላቆ ጠቅላይ ሚኒስትር የቱ አቶ ባላቅ ጠቅላይ ሚኒስትር ባላቅ ማስታወቂያ ለጥፈው በመንግስት ሚዲያ ላይ ተለጥፎ ቤስት ጠንቋይ ተብሎ ለታሰው ነው። በአገር ደረጃ የተመረጠ ጠንቋይ መጥቶ የተሰጠው አስተያየት ምንድነው? ሳር እንደሚበላ ይሄ ህዝብ ከፊት በኩል እየበላ መጥቷል፣ እኛንም ሊጨርሰውና እግራቸውን ቂጤማ እጃቸውን ዘናማ ተብሎ ተናግሯል። አገራችሁ መናፍስቶች ቴሪቶሪያል ናቸው። በአካባቢ ነው የሚሰሩት። እና ተራራ ላይ ወጣ ይላልና አንድ ተራራ ላይ ወጣና ለመርገብ ሲሞክር እምቢ አለ። ምናልባት ኔትወርክ እዚህ ጋር አይሰራም፣ የዚህኛው አምላክ አይሰራም ብሎ ተራራ ቀየረ። አሁንም ሞከረ። ምን አለ?
ግን ሰውየው ንጉሱ ምን ብሎት ነበረ? ይሄንን ህዝብ የምትረግምልኝ ከሆነ ይሄንን ህዝብ እኔ እንዳይጎዳ የምታረግ ከሆነ የመንግስቴን እኩሌታ ምን አደርግሃለሁ? እከፍልሃለሁ ብሎ እና ሰውየው በገንዘቡ በጣም ተይዞ ስለነበረ መጽሐፍ ቅዱስ ሲናገር ገንዘቡን ለማግኘት ማያመጥ አይምሮ ኮምፕሊት ያዘው። እንዴት ነው ገንዘብ ከዚህ ሰውዬ የማገኘው? እንዴት ባር ነው ከዚህ ሰውዬ የማወጣው? በጠንቆል ቢሉኛል ምን ማስለኝ በጣም አይምሮ የሚያስበው እና እግዚአብሔር ደግሞ እያሰበው ያለውና ሴጣንን እያቀበለው ያለው ነገር ስለገባው ታውቃላችሁ። መጽሐፉ ሲናገር ባላቅን ያስተማረ የበለዓም ትምህርት አይደለም። በመርገም አይቻልም እስራኤልን፣ በማስተማር ግን እስራኤልን መገኘት ይችላል። በማስተማር ግን እስራኤልን ከእግዚአብሔር ማውጣት እና እግዚአብሔር ይሄ ስለገባው ሊያስተምር እንደሚሄድ ትክክለኛ ታውቃላችሁ። ሄዶ እኮ ምንድን ያለው የሞዓብ ሴቶችን ወደ እስራኤል ወንዶች ላካቸውና የእስራኤል ወንዶች በሞዓብ ሴቶች ሲሳቡ ሴቶቹ ምን ያርጓቸው ያላቸው? መታችሁ ቅድመ ሁኔታ አስቀምጦላቸው መታችሁ መጀመሪያ ምን በሉ? አምላካችን ነው፣ ከዛ በኋላ እንደፈለጋችሁ በላችሁ የሚል ፕሮፖዛል ሰጣቸው። ይሄ በጣም ትምህርት ነው። ሰዎችን ከእግዚአብሔር ጋር ለማጣላት፣ ሰዎችን ከእግዚአብሔር ጋር ለማለያየት በስሜታቸው እንዲነዱ ማለት ነው። ከእግዚአብሔር እውነት ይልቅ በስሜታቸው እንዲገዙ ማለት ነው የሚል ትምህርት ነው የበለዓም ትምህርት። ከእውነት ይልቅ በስሜት ላይ ትኩረት እንዲያደርጉ የሚያደርግ ትምህርት ነው። እና ይህ ሰውዬ ያንን ነገር የማግኘት ምኞቱ በጣም ተጠናውቶ ስለነበረ መጽሐፍ ቅዱስ ሲናገር አህያ እየተናገረች ምን ያደርግ ነበር? በልባጋ አስተውሉ። ኢማጂን አስቡት። እቤት ስትገቡ እቤት ውሻችሁ ቢያዋራችሁ አስቡት። አላለም ድመት ያላችሁ ድመታችሁ ብታወራችሁ ቸርች እንዴት ነው ብትባሉ ይሰማችሁ። ዶሮ ነው ያላችሁ ዶሮ በር ላይ ቆሟል። መባ ሰጠሽ ዛሬ ብልሽ ዶሮሽ እንዴት ነው? እርግጠኛ ያንን ቤት ወደ 6 ፓስተር 5 የጸሎት ካርድ አጸልያችሁ ዶሮ ከዛ ቤት አስወጥና ካልሆነ በስተቀር ቤት ውስጥ መቋጠር መስለ ዶሮ እንዴት ነው እንስሳ አውርቶኝ እንዴት ነው ነፃ በላ አህያ እያወራችሁ ከአህያው ጋር ኮንቨርስ ያለ መጽሐፍ ሲናገር የነብዩን እብደት እግዚአብሔር ገስጾ ይላል። ይላችሁ በገንዘብ አይምሮ ስለተያዘ አይምሮ በዚህ ከንቱ ስለተያዘ በምኞቱ ስለተገዛ በእውነታ ውስጥ ያለው ነገር እንኳን ማስተዋል አይችልም። አህያ እያወራችሁ ከአህያ ጋር ነው የምኞቱን ጉልበት ማሰብ። ወደዚህ አይነት ህይወት መምጣት ለምኞት መሰጠት፣ በውስጥ ላለ ዲዛይር መሰጠት፣ መሸነፍ የሚመጣው ከመፈላችሁ እውነትን ከማፈል እውነትን በውሸት ከመፈል የእግዚአብሔርን ጽድቅ እግዚአብሔርን እውነት ገሸሽ ከማለት እግዚአብሔርን ከህይወት ከማውጣት የሚመጣ ፍርድ ነው፣ የሚመጣ ችግር ነው። ሆዳቸው አምላካቸው ነው የሚለው ቃል ሀሳቡ ምንድነው? በውስጥ ያለ ዲዛይራቸው በውስጥ ያለ ፍላጎታቸው ገዣቸው፣ ዋና ነገራቸው በውስጥ ያለ ረሃብን ማርካት ነው። በሱ መንገድ በሱ ሳይንስ ነው። እግዚአብሔር ከዚህ ይጠብቀን። አሜን ነው ወንጀል ምንድን ያልኳችሁ ያለው ጽሞቴ ነው። የእግዚአብሔር ጽድቅ ተገልጧል፣ የሚያለን ጽድቅ ተገልጧል፣ እግዚአብሔር እውነተኝነት ተገልጧል። እንዲገለጥ ያደረገው ነገር የሚሆናችሁ የሚመጣ ቁጣ ስላለና የተገለጠ ቁጣ ስላለ ከዚህ ከተገለጠ ቁጣ ለማንነት ከመሰጠት ፍርድ ከሚመጣ ደግሞ የዘላለም ፍርድ ለመትረፍ የሚሻለን የእግዚአብሔርን ጽድቅ በእምነት መቀበል ነው። የጳውሎስ ነው። ዛሬ ግን ያለው ነገር ምንድነው? ታስታውሳላችሁ የዕብራውያን ምዕራፍ 3 አንብቤ እጨርሳለሁ። ዕብራውያን ምዕራፍ 3 ላይ ለክርስቲያን የተጻፈ መጽሐፍ ነው። ታውቃላችሁ ምናልባት ከተማችሁ ውስጥ ከሚወሩ ትምህርቶች ከሚዘዋወሩ ትምህርቶች ጋር በተገናኘ ልብ እንድትሉ የሚተምስል ሚላን ሰላችሁ ምዕራፍ 3 ቁጥር 12 ላይ ወንድሞች ሆይ ምኖች ሆይ የሚለው ወንድሞች ሆይ ካለ ምን ማለት ነው? የሚያወራው ስለማን ነው? ለእነማን ነው እያወራ ያለው ማለት ነው? ለክርስቲያኖች አይደል? ወንድሞች ሆይ ምናልባት ሕያው እግዚአብሔርን የሚያስክዳችሁ ክፉና የማያምን ልብ ከእናንተ በአንዳችሁ እንዳይኖር ምን በሉ? ተጠንቀቁ። ለእነማን ይባላል? ለወንድ ጌታን ተቀብያለሁ፣ ጌታ መርጦኛል፣ እንደፈለኩ ሆናለሁ ወይም ምንም በሆነ ምንም አልሆንም የሚለውን ነገር ልብ እንድትሉ ያስፈልጋል።
የሚያስክደን ወንድም ነህ ግን ወንድም ሆይ ስማ ምን ስማ እንደዚህ አይነት ልብ ዴቨሎፕ እንዳታደርግ ምን አይነት ልብ እግዚአብሔርን የሚክድ ክፉ ልብ ዴቨሎፕ እንዳያደርግ ወተር ምን በል ወንጂ ተጠንቀቅ ሚሎኮ እግዚአብሔርን ምን ይላል ማለት እግዚአብሔር ለሽነትን ስፔስ ነው እግዚአብሔርን የሚያወጣ ከህይወታችሁ እግዚአብሔርን የሚክድ ማለት እግዚአብሔር ለሽነትን የሚያነግስ ማለት ነው እግዚአብሔርን ለሽነት ሰለብሬት የሚያደርግ ሰው መሆን ማለት ነው እንደሱ እንዳትሆን ምን በል ተጠንቀቅ ማ ወንድም ሆይ ወንድም ያመንኩ ተጠንቀቁ እዚህ የእግዚአብሔር አዳኝ ጽድቅ ተገልጦ አሜን ነው እሱ በሱ ዘንድ ማንም ሊነጥቃችሁ የማይችል እሱ የቆጠረው ጽድቅ በክርስቶስ በኩል ተገልጦ ኢየሱስ ጌታ ነው እሱ ሞራ ነው ግን ዛሬ እያለ ያለው ነገር ነው እንዲገለጥ ግን ያደረገው ለምን ደውላችሁ በቃ ሰዎች ኃጢአተኞች ርኩሶች ምኞታቸው የሚነዳቸው ስለሆኑ ከዚህ ውስጥ መውጣት ስለሚያስፈልጋቸው ጽድቅ ነው እምቢ የሚሉ ደግሞ ከሆነ ፍርድ ስለሚያስፈልግ እያለ ያለው እግዚአብሔር በእውነት በጽድቁ እንድንገኝ ይርዳል አሜን ነው በጽድቁ መገኘት ብቻ ሳይሆን በጽድቁ እንድንጸና ይርዳል አሜን ነው በጣም ክፉ በሆነ ዓለም ውስጥ ያለ ታውቃላችሁ ጨለማው እየጨመረ ነው እርኩሱ አፍንጫችን ጋር ይደርስ በቃ ጥግ ላይ ነው በጣም እየጨመረ ነው በዚህ ሁሉ ውስጥ ግን እንዴት የሚያምኑትን እንዴት እንደሚያደርግ የሚያውቅ እግዚአብሔር ስላለ እግዚአብሔርን በመጠጋት በዘመኑ ካለው ጨለማ እግዚአብሔርን እንዲያስጥለን እንድንሆን በጌታ ፍቅር አሳስባችኋለሁ እንጸልያለን ሁላችን